ለእናንተ ይሁን ውድ ጓደኞቼ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ምስራቅ ነኝ ተመልሼ መጥቻለሁ። በባለፈው ቪዲዮ ላይ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 12 ያለውን ከእናንተ ጋር አውርቻለሁ። ዛሬ ደግሞ ከቁጥር 13 ጀምሮ ያለውን እቀጥላለሁኝ። እግዚአብሔር ይረዳናል። ተባረኩ፣ ጸጋ ይብዛላችሁ። ጸልዬ ወደ ቃሉ ሄዳለሁኝ። የዘላለም አምላክ እግዚአብሔር አመሰግንሃለሁ። ስምህ ይባረክ። ማደሪያህ ዙፋንህ ለዘላለም የተባረከ ይሁን። ጌታ ሆይ እኔ አከብርሃለሁ፣ ከፍ ከፍ አደርግሃለሁ። ሃሌሉያ። ስለረዳኸኝ ስላገዝከኝ አመሰግንሃለሁ። እግዚአብሔር ሆይ ሰላም መተኛት፣ ሰላም መነሳት ካንተ ነው። ይህንን ቀን ማየት ካንተ ነውና ጌታ ሆይ እናመሰግንሃለን። ዛሬ ደግሞ ቃልህን ይዤ እንድመጣ ስለረዳኸኝ ስላገዝከኝ አመሰግንሃለሁ። እግዚአብሔር አባት ሆይ ቃልህን እንድትባርክልን እንድትቀድስልን ጸልያለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን የቃል ፍቺ ያበራል ሕፃናትንም ጠቢባን ያደርጋል እንደሚል ቃልህ ፍቺው እንዲበራልንና በዚህ ቃል መኖር እንዲሆንልን ጠቢብ እንድንሆን በጌታ በኢየሱስ ስም ጸልያለሁ። አባት ሆይ በኢየሱስ ስም አንደበቴን እንድትጠቀም፣ አይኖቼን፣ ጆሮቼን፣ መላ ማንነቴን እንድትጠቀም፣ ሐሳቤን፣ ልቤን እንድትቆጣጠር እግዚአብሔር አባት ሆይ አንተ እንድትመራን እንድትረዳን መንፈስ ቅዱስ አንተ ሁሉ ነገር ጊዜውን እንድትቆጣጠር በኢየሱስም ጸልያለሁኝ። እግዚአብሔር አባት ሆይ ደግሞ ለሚሰሙኝ ሁሉ እግዚአብሔር ሆይ አንተ ቃሉን እንድትተነትንላቸው እንድታበራላቸው እግዚአብሔር ልባቸውን እንድትከፍት ለልባቸው እንድታወራቸው እንድትናገራቸው ጥያቄ የሆነባቸውን ነገር እንድትመልስላቸው በኢየሱስ ስም ጸልያለሁ። አባት ሆይ በኢየሱስ ክርስቶስ ስም የትኛውም የጨለማ ኃይል ሁሉ ይሄ ቃል እንዳይነገር እንዳይወራ ይሄ ቃል እንዳናወራው እንዳናነበው የሚፈልጉ የሚሰሩ የትኛውንም የጨለማ ኃይሎች ሁሉ በስም ስልጣን የታሰሩ ይሁኑ። ኃይላቸው ሁሉ የደቀቀ ይሁን። አየሩ ይለቀቅ፣ ሰማይ ይከፈት በጌታ በናዝሬቱ በኢየሱስ ክርስቶስ ስም አሜን። እሺ በጌታ በኢየሱስ ስም አነባለሁ። ባለፈው ያቋረጥኩት ቁጥር 12 ላይ ነው። ሰው ለማያያዝ ቁጥር 12 ላንብብና እቀጥላለሁኝ። ቁጥር 12 የገዛ ወገኖቹም አልተቀበሉትም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብለናል። ቁጥር 13 እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። አያችሁ፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ካለ በኋላ የእግዚአብሔር ልጅ የሆኑት ደግሞ እንዴት እንደሆነ ሲናገር ቁጥር 13 እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ስለዚህ ምንድነው? እኛ አሁን ከስጋ ፈቃድ ተወልደናል፣ ከእናታችን ከአባታችን ተወልደናል። ነገር ግን ከእግዚአብሔር ድጋሜ መወለድ ያስፈልገናል ወገኖቼ። አያችሁ፣ በአዲስ ኪዳን በክርስቶስ የዳንን አማኞች ሁሉ ስናምን በክርስቶስ በኩል ነው የእግዚአብሔር ልጆች የተባልነው ወገኖቼ። ኢየሱስን ስንቀበል ነው የእግዚአብሔር ልጆች የተባልነው። ስለዚህ ከስጋና ከደም ሳይሆን ከእግዚአብሔር ነው የምንወለደው። አያችሁ፣ ልጅ ለመሆን መወለድ ያስፈልጋል። አንድ ሰው የእግዚአብሔር ልጅ ነኝ ለማለት ተወልደሃል ወይ? አያችሁ፣ ደስትኒ አሁን ልጄ የምስራቅ ልጅ ነኝ የምትለው ስለተወለደች ነው ከኔ። አያችሁ፣ ከኔ ስለተወለደች ነው። እና የእግዚአብሔር ልጆች ለመሆን መጀመሪያ መወለድ ያስፈልጋል። ስለዚህ የምንወለደው ደግሞ ከስጋና ከደም ሳይሆን የእግዚአብሔር ልጆች ለመሆን ምን ይለናል? ኢየሱስ ጌታ ነው። እርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ስለዚህ ከእግዚአብሔር መወለድ ያስፈልገናል ወገኖቼ። ከእግዚአብሔር ሳንወለድ እግዚአብሔርን አባታችን ማለት አንችልም። ባለፈው ብያቸዋለሁ። እግዚአብሔር ጌታችን አምላካችን ማለት እንችላለን። ለምን? አምላክና ጌታ የዓለም ሁሉ ስለሆነ። እግዚአብሔር ቢያምኑትም ባያምኑትም የዓለም ሁሉ ፈጣሪና አምላክ ነው። ስለዚህ ለሁሉ አምላክ ነው። ለሁሉ ግን አባት አይደለም። አባት ብለን መጥራት የምንችለው በልጁ በክርስቶስ ኢየሱስ ስናምን ነው። ክርስቶስ ኢየሱስን ስንቀበል ነው ስለሚል ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ በክርስቶስ ስናምንና ክርስቶስን ስንቀበል
የእግዚአብሔር ልጆች እንሆናለን። ሳንወለድ ግን ወገኖቼ አባት ልንለው አንችልም። ሳንወለድ ልጅ መሆን አንችልም። ኢየሱስ ክርስቶስ ጌታ ነው። ከዛ ቁጥር 14 ምን ይላል? ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። ቃል ማን ነው ብለናል? ክርስቶስ ነው ብለናል። ዮሐንስ ወንጌል ምዕራፍ 1 ላይ እንዳየነው የክርስቶስን ማንነት ይነግረናል። ራእይ ደግሞ ምዕራፍ 19 ቁጥር 13 ላይ ምን ብሎናል? የእግዚአብሔር ቃል ኢየሱስ እንደሆነ ደግሞ እዛም ላይ አይተናል ባለፈው። እና ምንድነው? ቃልም ሥጋ ሆነ። አያችሁ፣ ያ ቃል ክርስቶስ፣ ቃል የሆነው ክርስቶስ፣ ቃል እንግዲህ መንፈስ ነው አይደለ? ቃልም ሥጋ ሆነ አለ። ስለዚህ ያ ቃል፣ ያ መንፈስ የነበረው ቃል ሥጋ ሆነ። አያችሁ፣ ኢየሱስ ሰው ሆነ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ሥጋ ሆነ ቃል ኢየሱስ፣ ቃል የነበረው መንፈስ የነበረው በአብ ዘንድ የነበረው ያ ኢየሱስ ሥጋ ሆነ። ከድንግል ማርያም ተወልዶ ሥጋ ሆነ። ሃሌሉያ! ጸጋንና እውነትን ተሞልቶ በእኛ አደረ። በነማን አደረ? በነ ዮሐንስ መካከል። አያችሁ፣ ቃሉ ሁልጊዜም ከኛ ጋር አለ። እግዚአብሔር ሁልጊዜም ከኛ ጋር አለ። ግን እንደዚህ አብሮን በሥጋ ደግሞ ለመገለጥ ያው ሥጋ ያስፈልገው ነበር ኢየሱስ እና ያው በድንግል ማርያም አማካኝነት ደግሞ ሥጋ ለብሶ በመካከላችን አደረ ነው የሚለው። አብሯቸው በልቷል፣ አብሯቸው ጠጥቷል፣ አብሯቸው ጸልሏል፣ አብሯቸው አገልግሏል፣ ብዙ ነገር አድርጓል። እና ዮሐንስ ያንን ነው የሚናገረው። ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ አለ። ሃሌሉያ! በመካከላቸው ማለት ነው። ከዛም ምን ይላል? አንድ ልጁንም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። አንድ ልጅም ከአባቱ ዘንድ አያችሁ፣ በሰማይ ኢየሱስ ክርስቶስ በአባቱ ዘንድ በሰማይ ያለውን ክብሩን ማለት ነው። ምን አለ? አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። በአባቱ ዘንድ የነበረውን ያንን ክብሩን አየን። በመካከላችን አደረ፣ ክብሩንም አየን። ኢየሱስ ክርስቶስ በምድር ላይ ያለ እነ ዮሐንስ አይተውታል፣ ደቀ መዛሙርቶቹ አይተውታል፣ ከዛም አልፎ ብዙዎች አይተውታል። ኢየሱስ ክርስቶስ በእጁ የሰራውን ድንቅ ተአምራት በዛ ዘመን የነበሩ አካባቢዎች በሙሉ እስከ ሌላም ሀገር ድረስ ተሰምቶ ዝናው በጣም የሰራቸው የሞተ ሲያስነሳ፣ ሽባ ሲተረትር፣ ለምጣሞችን ሲያነጻ፣ አጋንንቶችን ሲያስወጣ፣ ምግብ 5 እንጀራና 2 ዓሳን 5000 አርጎ ሲያበዛ፣ ከዛም 12 ሞሰብ ሲሰበሰብ በጣም ብዙ ተአምራትን አይተዋል። ክብሩን አይተዋል። ከዚህም ያለፈ ክብር ደግሞ አይተዋል። በተለይ ደግሞ ዮሐንስ፣ ጴጥሮስና ያዕቆብ በጣም ከሌሎችም የተለየ የክርስቶስን ክብር አይተዋል። ወደ ተራራ ይዟቸው ወጥቶ ራሱ ሲቀየር በሰማይ ግሎሪ ሲገለጥ አይተውታል። ከሱም ጋር አብረው ሙሴና ኤልያስም ከሱ ጋር ሲነጋገሩ አይተዋል። የሚያስደንቅ ክብርን አይተዋልና ያንን ነው የሚነግረን። ክብሩን አይተናል፣ በመካከላችን ደግሞ ሥጋ ለብሶ አድሯል ይላል። ኢየሱስ ክርስቶስ ጌታ ነው። ቁጥር 15 ላይ ዮሐንስ ለእርሱ መሰከረ፣ እንዲህ ብሎ ጮኸ፣ ከእኔ በኋላ የሚመጣ እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። በባለፈው ቪዲዮ ላይ ሜንሽን ያላደረኩላችሁ አንድ ነገር ዛሬ ግን ልነግራችሁ ፈልጋለሁ። ለምን የሆነ ነገር ወደ ልቤ መጣኔ። መጽሐፍ ቅዱስ ማንበብ ስጀምር እደናገር ነበረ፣ ብዙ አይገባኝም ነበር። ምን ስፔሻሊ የዮሐንስ ወንጌል ሳነበው የጻፈው የትኛው ዮሐንስ እንደሆነ ስለማንኛው ዮሐንስ እንደሚያወራ ይምታታብኝ ነበርና ጀስት ለማታውቁ ሰዎች ካላችሁ፣ እያነበባችሁ ገና ላላችሁ ሰዎች ካላችሁ ለእናንተ ክሊር እንዲሆንላችሁ ምንድነው ይሄ የዮሐንስ ወንጌል የተጻፈው በመጥምቁ ዮሐንስ ሳይሆን የኢየሱስ ክርስቶስ ደቀ መዝሙር በሆነው በዮሐንስ ነው፣ በአፖስትል ጆን ነው ማለት ነው የተጻፈው። ነገር ግን የጻፈው መጥምቁ ዮሐንስ አይደለም። የጻፈው የኢየሱስ ክርስቶስ ደቀ መዝሙር የሆነው ዮሐንስ ነው። ነገር ግን ስለ መጥምቁ ዮሐንስም ተጽፏል። ኢየሱስ ጌታ ነው። እሺ ቁጥር 15 ላይ ነኝ ያለሁት፣ እቀጥላለሁ። ዮሐንስም ስለ እርሱ መሰከረ፣ እንዲህ ብሎ ጮኸ፣
ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረና ከኔ ይልቅ የከበረ ሆኗል። ስለርሱ ያልሁት ይህ ነበር ይላል። ይሄ ማን ነው? ይሄን አሁን የተናገረው ራይት ነው ያነበብኩትን የተናገረው መጥምቁ ዮሐንስ ነው። ምን አለ መጥምቁ ዮሐንስ? ከኔ በኋላ የሚመጣ እርሱ ከኔ በፊት ነበረ ከኔ ይልቅ የከበረ ሆኗል። ስለርሱ ያልሁት ይህ ነው። አያችሁ፣ ከኔ በፊት ነበረ አለ ዮሐንስ። መጥምቁ ዮሐንስ ከኔ በፊት ነበረ ሲል የክርስቶስን ዘላለማዊነት ነው የሚናገረው። ኢየሱስ የነበረ መሆኑን አያችሁ። በእድሜ ከሆነ ግን የምናወራው በዚህ በምድር ላይ ባለው በሰው ማንነት ከሆነ የምናወራው በእድሜ ከኢየሱስ ማን ይበልጣል? መጥምቁ ዮሐንስ 6 ወር ይበልጠዋል። ግን መጥምቁ ዮሐንስ ከኔ በፊት ነበረ ያለው በስጋ አይደለም። በቃ የእግዚአብሔርን የኢየሱስ ክርስቶስን ሉዓላዊነት፣ አምላክነት፣ ዘላለማዊነት ነው የተናገረው። ከኔ በፊት ነበረ አለ እንጂ በስጋ ካየነው ግን የሚበልጠው መጥምቁ ዮሐንስ ነው። ለምን ብላችሁ ከጠየቃችሁኝ ካስታወሳችሁ ኤልሳቤጥ የመጥምቁ ዮሐንስ እናት እርጉዝ ሆና የ6 ወር እርጉዝ ሆና ነው ድንግል ማርያም መልአኩ ገብርኤል ካበሰራት በኋላ ወደ ኤልሳቤጥ ሄደች ማለት ነው። ወደ ኤልሳቤጥ ስትሄድ ኤልሳቤጥ ኦልሬዲ የ6 ወር እርጉዝ ናት። ድንግል ማርያም ግን ገና በዛ ሰዓት ነው ልጅ ታረግጃለች ተብሎ ተነግሯት፣ ያው በዛ ሰዓት አረገዘች። ወደ እሷ ቤት ሄደች። ዘመዷ ናት፣ ወደ ዘመዷ ቤት ሄደች። ስለዚህ በስጋ የሚበልጠው ማን ነው? መጥምቁ ዮሐንስ 6 ወር ከኢየሱስ ይበልጣል በስጋ። ግን የሚያወራው መጥምቁ ዮሐንስ ስለ ስጋ ማንነት ሳይሆን ስለ ኢየሱስ ዘላለማዊነት ነው። ከኔ በፊት ነበረ ይላል። ሃሌሉያ። ቁጥር 16 እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። እኛ ሁላችን ከሙላቱ ተቀብለናል ይልና በጸጋ ላይ ጸጋ ተሰጥቶናል። አያችሁ፣ በጸጋ ላይ ጸጋ ተሰጥቶናል። በቃ በጸጋ ነው የምንኖረው። የዳነው በጸጋ ነው። ያንን ከክርስቶስ የተቀበልነው ነገር ኢየሱስ ሙሉ ሆኖ መጥቶ ያንን ነገር ነው ለኛ የሰጠን። በዚህ ምድር የምንኖርበት የትኛውንም ነገር የማንችለውን እንድንችል፣ ዲዘርቭ የማናደርገውን ነገር እንድናደርግ፣ ወደማይገባበት እንድንገባ ያደረገን የኛ ማንነት ሳይሆን የተሞላው የክርስቶስ ያሙላት በእኛ የተካፈል ነው። ያ ነው ማለት ነው። ኢየሱስ ጌታ ነው። ምን ይላል? ሕግ በሙሴ ተሰጥቶ ነበረ። አያችሁ፣ ሕግ በሙሴ ተሰጥቶ ነበረ። ሕግ እንዲህ የሚል ነገር ነው። ሕግ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ነው። ጸጋ ደግሞ ተደርጎልሃል ነው። አይገርምም? አድርግ በጣም ከባድ ነው፣ አንችልም። ጸጋ ግን ተደርጎልሃል፣ ተቀበል፣ ሪሲቭ አድርግ። በቃ ጸጋ የማንችለውን እንድንችል፣ ሃሌሉያ፣ ወደማንገባበት እንድንገባ ያደርገናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ሃሌሉያ። ያችሁ ሕግ በሙሴ ተሰጥቶ ነበር። አሁን ብዙ ሰው እስካሁን ድረስ በዛ ነው ያለው፣ በሙሴ ሕግ ያንን አደርጋለሁ በማለት ሁችስ የማይቻል ነገር ማለት ነው። ጸጋና እውነት ግን በክርስቶስ ኢየሱስ ሆነ። በቃ አለቀ። ያ ሕጉ ስላልተቻለ፣ ማንም ሰው ሕጉን መፈጸም ስላልተቻለ፣ ያ ስላልሆነ ነው ኢየሱስ የመጣው። ሕግ መፈጸም ብንችል ኖሮ ኢየሱስ አይመጣም ነበር። ኢየሱስ ክርስቶስ እዚህ ምድር መጥቶ ሳክሪፋይስ ራሱ ማድረግ አይጠበቅበትም ነበር። ነገር ግን ሕጉን መፈጸም ስላልተቻለ ሕግ በሙሴ ነበር አለ። ጸጋና እውነት ግን በክርስቶስ ኢየሱስ ሆኗል። እና የዳነው በምንድን ነው? በጸጋ ነው። እኔ አሁን እዚህ ቁጭ ብዬ የማወራው ከጸጋው ነው። ጸጋ በስቶልኝ ነው ወገኖቼ። ባወራ በጸጋው፣ ብናገር በጸጋው፣ ብድን በጸጋው፣ ብወጣ ብገባ ሁሉ የማደርገው ነገር ካለ መልካም ነገር ካደረኩ በሙሉ ከጸጋው ነው። በቃ አያችሁ፣ ያ የሰው ማንነት አይደለም። በቃ የክርስቶስ ያ ተሞልቶት የመጣው ያ እውነት ያ ጸጋ ነው እኛን የሚረዳን ወገኖቼ። እና በዚህ መተማመን አለብን ወገኖቼ። ወደፊት በማንነታችን እንዳንታመን፣ በስራችን እንዳንታመን፣ በጥሩ ነገራችን እንዳንታመን፣ ነገር ግን በእግዚአብሔር ጸጋ እንድንታመን ወገኖቼ። ጸጋው ነው ሁሉን ነገር የሚያስችለን ወገኖቼ። ምንም ነገር ቢሆን በጸጋው ነው። አይገርምም? መልካም ስራ ብንሰራ ከሱ ጸጋ የተነሳ ነው። በቃ ጸጋው ሲረዳን ነው ወገኖቼ። እና ጸጋ እንዲበዛልን በጣም መጸለይ ያለብንና ከሕግ ነገሮች እኛ ከምንሰራቸው ነገሮች ወጣ ማለት አለብን ወገኖቼ። ኔቨር ኤቨር በስራ በሕግ በእኛ ማንነት የትም አንደርስም። ነገር ግን በጸጋው እንታመን፣ ጸጋውን እንደገፍ ወገኖቼ። ኢየሱስ ጌታ ነው። ሃሌሉያ።
ቁጥር 18 ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። መቼም ቢሆን እግዚአብሔርን ያየው አንድም የለም። አያችሁ ወገኖቼ፣ እግዚአብሔርን ማንም ያየው የለም ወገኖቼ። እግዚአብሔርን ያየው አንድም ሰው የለም። በቃ እግዚአብሔር እንዲህ ነው ብሎ ሊያወራ ስለ እግዚአብሔር ሊናገር ወይም ደግሞ እግዚአብሔርን በስዕል ሊስለው የሚችል የለም ወገኖቼ። ይሄ የእግዚአብሔር ስዕል ነው ብሎ አንድ ሰው ካመጣ ያ በጣም ከባድ ኃጢአት ነው። እውነቴን ነው የምነግራችሁ። ያስቀጣል። ለምን መሰላችሁ? እግዚአብሔር መንፈስ ነው፣ በስዕል የሚሳል አይደለም። እግዚአብሔርን ያየው አንድም ሰው የለም ወገኖች። አንድ ሰው ሙሴ ከማንም በላይ በቅርበት እግዚአብሔርን አወራ የሚለው የእግዚአብሔር ቃል ሙሴን ነው። እንዲያው አፍ ለአፍ እንዳወሩ ይናገራል የእግዚአብሔር ቃል። ግን ሙሴ እንኳን ፊቱን አላየውም። አያችሁ፣ ፊቱን አይቶ የሚኖርም በህይወት የለም ሲጀመር። እግዚአብሔርን ፊት ለፊት አይቶ የሚኖር ማንም የለም ወገኖቼ። ስለዚህ ምንድነው እዚህ ላይ የሚለው? እግዚአብሔርን ያየው አንድስ እንኳን የለም ይላል። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። አሁን እኛ ኢየሱስን ስላየን ኢየሱስን ይመስላል ደግሞ የሚል ስዕል እንዳናመጣ ነው። አያችሁ፣ በቃ እግዚአብሔር ኢየሱስን ይመስላል፣ ኢየሱስ መልኩ ይሄ ነው፣ ይሄ ደግሞ እግዚአብሔር ነው ብለን ወርሺፕ እንዳናደርግ እንጠንቀቅ ወገኖች። ለምን? እግዚአብሔርን ያየው አንድም እንኳን የለም። በአባቱ እቅፍ ያለው አንድ ልጁ ተረከው ነው የሚለው። መተረክ ማለት ምን ማለት ነው? ማንነቱን፣ የእግዚአብሔርን ማንነት፣ ባህሪውን፣ የእግዚአብሔርን ካይንድነቱን፣ መልካምነቱን፣ ቸርነቱን፣ ኃይሉን፣ ጉልበቱን፣ ጸጋውን፣ ጥበቡን፣ ማስተዋሉን፣ ዕውቀቱን በክርስቶስ ነው ያየነው። ማንኛውንም ነገር ያየነው በክርስቶስ ነው። አያችሁ፣ ይሄንን በደንብ ማስተዋል አለብን። ይሄንንም አሁን በመናገርበት ጊዜ በቅንነት አዳምጡ። ከእግዚአብሔር ቃል ውጭ ማንም ሰው መሆን አይችልም። እኔም ቢሆን የሚሰማውን ቢሆን ሌላውን ቢሆን ከእግዚአብሔር ቃል ውጭ ብንናገር ቅጣት አለው ወገኖቼ፣ ዋጋ ያስከፍለናል። ለምሳሌ የእግዚአብሔር ስዕል ነው ብላችሁ የተሳለ ስዕል ላይ ወርሺፕ የምታደርጉ ሰዎች ካላችሁ ተመለሱ። እግዚአብሔር ይሄንን በጣም ይጸየፈዋል። ያው ከእግዚአብሔር ቃል ነው የምነግራችሁ። እግዚአብሔርን መቼም ቢሆን አንድስ እንኳን ያየው የለም፣ በአባቱ እቅፍ ያለው አንድ ልጁ ተረከው ይላል። ተረከው ማለት ምን ማለት ነው? አያችሁ፣ ተረከው ማለት ምን ማለት ነው? የክርስቶስ ማንነት ያየነው ያደረገውን በቃ ኤቭሪቲንግ በቃ አባቱን ማንነቱን ነው የገለጠው እንጂ የኢየሱስ ስዕል ራሱ የኢየሱስ ምስል የእግዚአብሔር ምስል ብለን እንደዚህ ቅርጽ አውጥተን ስዕል ስለን በስዕል ወይም በቅርጻ ቅርጽ የምናመልከውን የምንሰግደውን የምናደርገውን ነገር ጥንቃቄ ማድረግ አለብን። ገብቷችኋል ወገኖቼ? እግዚአብሔር መንፈስ ነው። እግዚአብሔር ቃል ነው። ምንም አይነት ምስል አያስፈልገንም። ምንም እግዚአብሔር በዚህ በኩል አይደለም፣ እግዚአብሔር በዚህኛው ሳይድ አይደለም፣ በዚህ እንደዚህ አዙረን በየትኛው በኩል ነው እግዚአብሔር ያለው ምንለው አይደለም። እግዚአብሔር ሉዓላዊ አምላክ ነው። ዓለማት ሁሉ የራሱ ናት፣ ዓለም ሁሉ የሱ ናት ወገኖቼ። ጠባብ አድርገን እግዚአብሔርን እንዳናየው። ቢኮዝ አንድ ስዕል እዚች ጋር ስላስቀመጥን እግዚአብሔር በዚህ በኩል ያለ እንዳይመስለን፣ በዚህ በኩል የሆነ ነገር ስላስቀመጥን እግዚአብሔር በዚህ በኩል ብቻ ያለ እንዳይመስለን ወገኖቼ። እግዚአብሔር የሰማይ የምድር አምላክና ፈጣሪ የዓለም ሁሉ ሰሪ ነው። ትልቅ አምላክ ነው። በዚህ በኩል ነህ በዚህ በኩል ነህ የማይባል በልባችን ውስጥ ያለ በልባችን ኮኔክት የምናደርገው አምላክ ነው ወገኖቼ። God is a spirit። እግዚአብሔር መንፈስ ነው። የሚያመልኩትን በእውነትና በመንፈስ ያመልኩታል ነው የሚለው። ኢየሱስ ጌታ ነው። ስለዚህ ምንም አይነት ቅርጻ ምንም አይነት ስዕል እንዳናደርግ በጣም በዚህ ቦታ ላይ እንጠንቀቅ ወገኖቼ። እኔ በትህትና ነው የምለምናችሁ። ቃሉን አንብቡት፣ ደግሞ ሼር አደርገዋለሁ፣ ፖስት አደርገዋለሁ። አንብቡት፣ ሪሰርች አድርጉ። እናንተም ከፈለጋችሁት መጽሐፍ ውስጥ እየገባችሁ በደንብ አጥኑት። ጥንቃቄ እናድርግ። እግዚአብሔርን ያየው አንድም የለም። እግዚአብሔር መንፈስ ነው። እግዚአብሔር ቃል ነው ወገኖቼ። ስለዚህ እግዚአብሔርን በቃሉ ብቻ ነው የምናገኘው። እግዚአብሔርን በምንም ነገር አናገኘው። እግዚአብሔር የተቀረጸ ምስል አይደለም። እግዚአብሔር የተሳለ ነገር አይደለም። ማንም ሰዓሊ ሊስለው አይችልም። ታይቼ አላውቅም ካለ እግዚአብሔር፣ ማንም ሰው አይቶኝ አያውቅም ካለ፣ ያዩኝ ወዲያው ይቀልጣሉ ይሞታሉ ካለ እግዚአብሔር፣ ታዲያ ያንን ስዕል ከየት አመጣ ነው?
ታዲያ የእግዚአብሔርን ምስል የሳልነውን ቅርጽ ያወጣነውን ከየት አመጣ ነው ወገኖች? በዛ ላይ በጣም ብዙ ደግሞ የሚያስጠነቅቁ ቦታዎች አሉ። በተቀረጸ ምስል በተሳለ በማንኛውም ነገር ምሳሌ እንዳታደርጉ ብሎ አስጠንቅቆ ተናግሮናል። ቃሉን ፖስት አድርግላችኋለሁ ቪዲዮ ስር እና ምን ልላችሁ ፈልጌ ነው ወገኖቼ፣ ወደ እግዚአብሔር ቃል እንመለስ፣ ወደ እውነት እንመለስ ወገኖቼ። አያት ቅድመ አያቶቻችን ካስተማሩን ነገር እንውጣ። እነሱ በብዙ በተሳሳተ መንገድ ሄደዋል ወገኖቼ። አያቶቻችን ቅድመ አያቶቻችን በጣም በብዙ በተሳሳተ መንገድ ሄደዋል ባለማወቅ። እኛ ደግሞ ይሄ ጄኔሬሽን እግዚአብሔር ረድቶናል። ቴክኖሎጂ አለ፣ ብዙ ነገር አለ። መጽሐፍ ቅዱስ እንደ ልብ ድሮ እንኳን ብርቅ ነበረ። አሁን እንደ ልብ በየቦታው መጽሐፍ ቅዱስ ይገኛል። ኢቭን ዳውንሎድ ይደረጋል። እንደዚህ ሃርድ ኮፒው አለ፣ ብዙ ቦታ ተገኝቷልና እናንብበው፣ አንሳት። ዝም ብለን የሰማነውን ብቻ ተከትለን አንኑር። ህይወት ቀልድ አይደለም ወገኖች፣ ህይወት ቀልድ አይደለም። ልንቀልድበት አንችልም። ህይወታችንን አንድ ጊዜ ነው የምንኖረው። ወደ ስንሞት ብቻችንን ነው የምንሄደው። ሰው በግሩፕ ምናምን በስብሰባ የሚሄድ የለም። ስጠራኔ አንድ ሰው ይዤ አልሄድም፣ ብቻዬን ነው የምሄደው። ስቆም በፍርድ ወንበር ብቻዬን ነው የምቆመው። አንድ ሰው አይቆምልኝም። ስብሰባ አይቆምልኝ፣ ኮሚኒቲ አይቆምልኝ፣ የቸርች አባል አይቆምልኝ፣ ቤተሰብ አይቆምልኝ፣ ወዳጅ ዘመድ አይቆምልኝም። ብቻዬን ነው የምቆመው። ኢንፋክት ኢየሱስ ነው የሚከራከርልኝ። ለምን? ጠበቃችን ኢየሱስ ነው። ሃሌሉያ። ስለዚህ ምን ልላችሁ ፈልጌ ነው፣ ዛሬ ወደ እግዚአብሔር እውነት እንመለስ ወገኖቼ፣ ወደ እግዚአብሔር እውነት እንመለስ። እውነቴን ነው የምነግራችሁ። እኔ በእግዚአብሔር ቤት አድጌያለሁ። እኔ በቤተ ክርስቲያን ነው ያደግኩት። አያችሁ። ግን በራሴ በግል ሪሌሽንሺፕ ግን አልነበረኝም። በቤተ ክርስቲያን አድጌያለሁ። ከቤተሰቦቼ ጋር ሄዳለሁ፣ እሳለማለሁ፣ እመለሳለሁ፣ እበላለሁ፣ ጠጣለሁ፣ ሲጾሙ ጾማለሁ፣ ሲተኙ ተኛለሁ፣ ሲነሱ እነሳለሁ ምናምን። ግን ምንድነው ልላችሁ የፈለኩት አሁን የሚያስፈልገን ከዛ ያለፈ ነገር ነው እያልኳችሁ ነው። አሁን የሚያስፈልገን በራሳችን የእግዚአብሔርን ቃል አጥንተን እግዚአብሔር ምን ይላል፣ እግዚአብሔር ምን ይፈልጋል፣ እግዚአብሔር ምንድነው፣ ማን ነው የሚለውን ከራሱ ከእግዚአብሔር ቃል አጥንተን ሪሰርች አድርገን መምጣት አለብን። ለምን አሁን አንድ ሰው ሲናገር እኔ የተናገርኩት ከጥላቻ ወይ ከራሴ የፈለኩትን ያወራው ይመስላል። ግን ከራሴ ካወራው እግዚአብሔር ይቀጣኛል። አይገርማችሁ? ማንም ከዚህ ቃል ቢያጎድል ወይ ቢጨምር የተረገመ ይሁን ነው የሚለው። የሚጨምርም የሚቀንስም የተረገመ ይሁን ነው የሚለው ወገኖቼ። እና ያንን እኔ አልፈልገውም፣ እርግማኑን አልፈልገውም። እዚህ ሞጥቼ ስመጣ ስናገር ኬር ስላለኝ ነው። እኔ የዳንኩበት ያረፍኩበት የገባኝ ነገር ሳስበው ይገርመኝ። ለዛሬ እዚህ ጋር ጨርሳለሁኝ። በቃ ጌታን አመስግኜ እጨርሳለሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር አባት ሆይ አመሰግናለሁ። ስምህ ይባረክ፣ ማደሪያ ዙፋን ይባረክ፣ መንፈስ ቅዱስ ተባረክ። ስለረዳኸኝ አባ ተባረክ። አንተ የወደድከውን ስለተናገር ዛሬ እግዚአብሔር ሆይ ህዝብህ እንዲሰማ የፈለግከውን ዛሬ ትውልድ እንዲሰማ የፈለግከውን በእኔ ልታወራ የወደድከውን ስላወራህ አመሰግናለሁ። አባት ሆይ ደግሞ ለማንኛውም ለሚሰማ ሁሉ ዛሬ አንተ ኤክስፕሌን እንድታረግ እንድታስረዳቸው፣ በሚገባቸው ቋንቋ በደንብ አድርገህ እንድታስረዳቸው ጌታ ሆይ ጸልያለሁ። እግዚአብሔር ልባቸው እንድትከፍት አሳይምሯቸውን እንድትከፍት በኢየሱስም እንድታብራራላቸው እግዚአብሔር ሆይ በቅንነትና በመልካምነት እንዲሰሙት አባት መንፈስ ቅዱስ እንድትረዳቸው ይጸልያለሁ። አባት ሆይ በኢየሱስ ክርስቶስም ወደ እውነት ሁሉ እንድትመራቸው እግዚአብሔር ቃል እንዲያነቡ እንድታነሳሳቸው እንድታስተምራቸው ጌታ ሆይ በኢየሱስም ጸልያለሁ። ሃሌሉያ። ስለረዳኸኝ አመሰግንሃለሁ አባት ሆይ ዛሬ የትኛውንም ክብር አንተ ጠቅልለህ ውሰድ። እኛ ልናንስ፣ አንተ ልትከብር ይገባሃል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ስልጣን አባት ሆይ ክብሩን አንተ ጠቅልለህ ውሰድ። ዛሬ በእውነት እኔ ደግሞ ስለረዳኸኝና አንደበቴን ከፍተህ ቃልህን እንዳወራ ስለረዳኸኝ ስምህ ለዘለዓለም የተባረከ ይሁን። እህቶቼን ወንድሞቼን እርዳቸው እግዚአብሔር ሆይ ቤታቸው በሰላም በደስታ በፍቅር ይሞላ። ያንተ ብርሃን
ብርሃን ቤታቸውን ይሙላ። ያንተ ኃይል ቤታቸውን ይሙላ። እግዚአብሔር ጨለማ ከቤታቸው ይገፈፍ። እግዚአብሔር ክፉ ከቤታቸው ይገፈፍ። እግዚአብሔር የትኛውም አምልኮ የተጠቀጠቀ እግዚአብሔር ያንተ ቃል ጋር የሚጻረር ያንተን ቃል የሚጠላ ከቤታቸው በኢየሱስ ስም እንዲጠረግ ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ቃልን የሚጠላ ከቤታቸው እንዲወጣ ነው ጸልያለሁ። እግዚአብሔር አባቶ የእግዚአብሔር ቃል ሲነበብ ሲነገር የማይወድ ስፒሪት ከቤታቸው እግዚአብሔር እንዲነሳ የትኛው አምልኮ ያንተን ስም የሚያቃልል እግዚአብሔር ካንተ እኩል መለካለሁ የሚል ሁሉ እግዚአብሔር ዛሬ ዝም ጭጭ እንዲል እኔ በኢየሱስ ስም ጸልያለሁ። ብቻህን በእያንዳንዳችን ቤት ድመቅ። ብቻህን በእያንዳንዳችን ህይወት ድመቅ። ሃሌሉያ። ብቻህን አምላክ ነህ። ብቻህን ጌታ ነህ። ብቻህን ንጉስ ነህ። አየሩ ይስማ፣ ምድር ትስማ። ኢን ጂሰስ ኔም ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። አመሰግናለሁ ጌታ ሆይ፣ ስም ይባረክ። ሃሌሉያ። ጸሎታችን ስለሰማህን ስለተቀበልከን ስለሰማህን እናመሰግናለን። የጸለይነው ጸሎት በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸና፣ ተፈጸመ፣ ሆነ፣ ተከናወነ። አሜን። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሻሎም